ዛሬ ጉዞ የምናደርገው ወደ ጋምቤላ ነው። በነገራችን ላይ ወደ ጋምቤላ ስመጣ ዛሬ ለሁለተኛ ጊዜ ነው። ለመጀመሪያ ጊዜ ጋምቤላ የመጣሁት የዛሬ 26 ዓመት ነው። ከ26 ዓመታት በኋላ ነው ጋምቤላን የማያትና ለየት ያለ ስሜት ነው የተሰማኝ። ስለ እውነት ለመናገር ጋምቤላ በጠበቅኳት ደረጃ አልተቀየረችም። የተቀየረው የኑሮ ውድነቱ ነው። አጋጣሚ በጾም ቀን ስለነበር የሄድኩት አንድ ሽሮ የበላንበት ዋጋ የዛሬ 26 ዓመት በሄድኩበት ወቅት 40 ክትፎ ያበላን ነበር። ጭንቅላታችሁን አልያዛችሁ? የጉዟችን ዓላማ የአኛዋ ባዮስፌር ሪዘርቭ በዩኔስኮ መመዝገቡን አስመልክቶ የእውቅና ፕሮግራም ላይ ለመሳተፍ ነው። ፕሮግራሙ በአቦቦ ወረዳ አልዌሮ ግድብ ዳርቻ ነው የተካሄደው። በፕሮግራሙ ላይ በክብር እንግድነት የተገኙት የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ ተከታዩን መልእክት አስተላልፈዋል። የተከበራችሁ የአቦቦ አካባቢ ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ክቡራን እንግዶቻችን ብዝሃነቷ ትንሿ ኢትዮጵያ ተብላ በምትታወቀው የብዝሃ የተፈጥሮ ሀብት በታደለች ወደ ውቧና አረንጓዴ ጋምቤላ እንኳን ደህና መጣችሁ ያልኩኝ፣ በሚዳሰስ ቅርስነት በክልላችን ሁለተኛ እንዲሁም በሀገራችን ስድስተኛ ሆኖ የተመዘገበው የአኛዋ ባዮስፌር ሪዘርቭ እውቅና አግኝቶ በዩኔስኮ መመዝገቡን የማብሰርና የምስክር ወረቀት ርክክብ ስነ ስርዓት ለማካሄድ በተዘጋጀው መርሃ ግብር ላይ ጥሪያችንን አክብራችሁ የደስታችን ተካፋይ ለመሆን በአኛዋ ብሔረሰብ ዞን አቦቦ ወረዳ በአልዌሮ ግድብ ለመርሃ ግብሩ በተዘጋጀው ስፍራ ላይ በመገኘታችሁ በክልሉ ሕዝብ መንግስትና በራሴ ስም ከልብ የመነጨ ምስጋናን እያቀረብኩ የመርሃ ግብሩን መክፈቻ ንግግር እንዳደርግ በመጋበዜ የተሰማኝን ላቅ ያለ ደስታ በራስና በክልሉ መንግስት ስም ለመግለጽ እወዳለሁ። ክቡራትና ክቡራን፣ ሀገራችን ለውጥን ተከትሎ በተደረገው የኢኮኖሚ ፖሊሲ ማሻሻያ ከኢኮኖሚው ምሰሶዎች መካከል አንዱ የቱሪዝም ዘርፍ እንደሆነ የሚታወቅ ነው። በዘርፉ ያሉትን መስህቦች ወደ መዳረሻነት በመቀየርና አዳዲስ የቱሪዝም መስህቦችን በማስፋፋት ሀገራችን የምትከተለውን አረንጓዴ ኢኮኖሚ ግብ በማሳካት ኢኮኖሚያዊም ሆነ ማህበራዊ ዘርፉን ለማሻሻል የምናከናውናቸው የልማት ስራዎች በቀጥታም ይሁን በተዘዋዋሪ በአካባቢያችን ወይንም በተፈጥሮ ሀብታችን ላይ የራሳቸው የሆነ ዘላቂ አለያም ጊዜያዊ ተጽዕኖ እንዳላቸው ይታመናል። እነዚህን ተጽዕኖዎች በመቋቋም የለውጥ እድገት ተግባራት ዘላቂነት ማረጋገጥ እና የህብረተሰባችንን ተጠቃሚነት ካሉ የተፈጥሮ ሀብቶቻችን ጋር የተጣጣሙ እንዲሆኑ ማድረግ እንዲሁም በዓለማችን በአሁኑ ወቅት ትኩረት የሚሻው የአየር ንብረት ለውጥ መቋቋም የአካባቢ ጥበቃ ስራችንን ሀገራችን ባስቀመጠችው አቅጣጫ መሰረት በተለያዩ መንገዶች መጠበቅ የሰውና የአካባቢ ህይወት መድን ደህንነት መሰረት ብቻ ሳይሆን ሀገራችን ዘላቂና ቀጣይነት ያለው እድገት የሚረጋገጥበት ቁልፍ ስትራቴጂ መሳሪያ ነው። የአኛዋ ባዮስፌር ሪዘርቭ በዩኔስኮ መመዝገቡንና ከዩኔስኮ የተሰጠውን ሰርተፊኬት በርዕሰ መስተዳድሯ በኩል ለአካባቢው ማህበረሰብ ያስረከቡት የኢትዮጵያ ብዝሃዊት ኢንስቲትዩት ዋና ዳይሬክተር ተወካይ አቶ አበራ ስዩም ያስተላለፉትን መልእክት በመጋበዝ ዝግጅታችንን እንቋጫለን። የተባበሩት መንግስታት የትምህርትና የሳይንስ
የባህል ድርጅት ዩኔስኮ የሰውና የባዮስፌር ባዮስፌር ፕሮግራም የሀገራችንን የባዮስፌር አቅምና ዘለቄታዊ ጥቅም ክብካቤና አጠቃቀም ማዕከል በማድረግ የሀገራትን የባዮስፌር ሀብት ይመዘግባል። ኢትዮጵያ ሰፊ የብዝሃ ሕይወት ሀብት አላት። ሰፋፊ መልክዓ ምድርና እንዲሁም የተለያዩ ወግና ባህል ያሏቸው ማህበረሰብ ባለቤት መሆኗ ለባዮስፌር ሪዘርቭ ጥበቃ የተመቸች እምቅ አቅም ያላት አገር ናት። ክብርት አፈ ጉባኤ፣ ክብርት ርዕሰ መስተዳድር፣ ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የሰውና የባዮስፌር ፕሮግራም ከዚህ ቀደም የተለያዩ ሀብቶችን ማስመዝገብ የቻለች ሲሆን በተጨማሪ ሌሎችን የባዮስፌር ሪዘርቮች ለማስመዝገብና ዘርፈ ብዙ እንቅስቃሴ ስታደርግ ቆይታለች። በጋምቤላ ክልል የሚገኘውና በአኛዋ ብሔረሰብ ዞን ያለውን የተፈጥሮ ደን በባዮስፌር ሪዘርቭነት ለማስመዝገብ የተደረገው እንቅስቃሴ የዚሁ ማሳያ አካል ነው። እንደሚታወቀው የአኛዋ በተፈጥሮ ብዝሃ ሀብቱ የታወቀ የእጽዋትና የተለያዩ እንስሳት ዝርያዎች በውስጡ አምቆ የያዘ እጅግ የበለጸገ አካባቢ ነው። ይህን ሀብት ለማስመዝገብ ባለፉት ዓመታት ሳይንሳዊ ጥናትና የመረጃ ቅመራ መረጃዎችን በአግባቡ የማደራጀትና ለባለድርሻ አካላት በማቅረብ የማወያየትና ይበልጥ የማደራጀትና ሌሎችም ስራዎች ተሰርተዋል። አስፈላጊው መስፈርት ሁሉ በማሟላት ለተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የሰውና ባዮስፌር ፕሮግራም በመላክ እንዲገመገም ተደርጎ ተቀባይነት በማግኘቱ መስከረም 2025 በቻይና በተካሄደው ታላቅ መድረክ ላይ የአኛዋ በተፈጥሮ ደን ሀብት በባዮስፌር ሪዘርቭነት እንዲመዘገብ ሆኗል። በዚህም ኢትዮጵያ 6ኛውን የዩኔስኮ ባዮስፌር ሪዘርቭ እውቅናን ተቀብላለች። በዚህም ሂደትም የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ከሌሎች አጋር ድርጅቶች በተለይም ከመልካ ኢትዮጵያ፣ ከፋርም አፍሪካ፣ ከሲዳን እና ሌሎች በርካታ ባለድርሻ አካላት ጋር ተሳታፊ ሆኗል። የክልሉ መንግስትና የአኛዋ ዞን ማህበረሰብና አስተዳደር አካላት የነበራቸው ተሳትፎ አድናቆት የሚቸረው ጉዳይ ነው። የአኛዋ ባዮስፌር በዩኔስኮ ሰውና ባዮስፌር መርሃ ግብር መመዝገቡ ኢትዮጵያ በብዝሃ ሕይወት ጥበቃና በአረንጓዴ ኢኮኖሚ ስትራቴጂዎች ስኬት እያስመዘገበች ለመሆኑ ዋነኛ ማሳያ ነው። አንድን ባዮስፌር ማስመዝገብ ወይንም ማቋቋም ዘርፈ ብዙ ፋይዳ አለው። አንደኛውና ዋነኛው ጥበቃ ነው። ብዝሃ ሕይወት ሀብትና አካባቢን እንዲጠበቅ ያደርጋል። ሁለተኛው ልማት ነው። ሶስተኛው ምርምርና መረጃ ልውውጥ ነው። ከዚህ አኳያ ኢትዮጵያ 6ኛው ዩኔስኮ ባዮስፌር ሀብት ማስመዝገብ መቻሏ ዘርፈ ብዙ ፋይዳ እንዳለው ያመላክታል። አዲሱ የባዮስፌር ሪዘርቭ ኢትዮጵያ ያላትን የተፈጥሮ ሀብት ጠብቆ ለትውልድ እንዲተላለፍ ከማድረግ ባለፈ የጥናትና የምርምር ማዕከል ሆኖ የማገልገል አቅሙ ከፍተኛ ነው። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት ለተጀመረው ጥረት መሳካት ያለው ጠቀሜታ ጉልህ ነው። ቱሪዝምን በማስተዋወቅና በማጎልበት ረገድ ተጨማሪ ዕድል ይፈጥራል። የቱሪስቶችን ፍሰት በመጨመር በስራ ዕድል ፈጠራ ላይ ያለው ኢኮኖሚያዊ አበርክቶ ከፍተኛ ነው። ከዚህም ባሻገር አህጉራዊና ዓለም አቀፋዊ ትርጉም የላቀ ነው። ኢትዮጵያ ዓለም አቀፍ መልካም ገጽታ ከመገንባት አንጻር የሚጫወተው ሚና ከፍተኛ ነው። አንድ ተጨማሪ ባዮስፌር ሪዘርቭ አስመዘገብን ማለት በዓለም አቀፍ ደረጃ አንድ ልዩ የተፈጥሮ ሀብትና ጸጋ ይዘን ቀርበናል ማለት ነው። ሀገራችን በማህበረሰብ እውቀትና ልምድ እንዲሁም በመንግስት ፖሊሲና ስትራቴጂ የተፈጥሮ ሀብቶቿን እንዴት መንከባከብ፣ መጠበቅ፣ ማበልጸግ እንደምትችል ከማስመስከር ባሻገር በርካታ ሀገራት የኢትዮጵያን ልምድና ተሞክሮ ለመውሰድ ፍላጎት እንዲያድርባቸው ከፍ ስልም ልምድ ለመውሰድ ወደ ኢትዮጵያ እንዲመጡ መንገድ ከፋች ነው። በዓለም አቀፍ የባዮስፌር ኔትወርክ አባልነት ውስጥ መረጃዎችን በመስጠት ተጨማሪ ልምድ ተሞክሮና ልምድ በመለዋወጥ ዓለም አቀፋዊ ተሳትፎና ገጽታን ከመገንባት አንጻር ከፍተኛ ሚና አለው። ከዓለም አቀፍ የብዝሃ ሕይወት ማዕቀፍ ጋር ተያይዘው እንደ አውሮፓውያን አቆጣጠር በ2030 አገራት አጠቃላይ ቆዳ ስፋታቸውን የጥብቅ ቦታ ሽፋን 30 በመቶ ይሆን ዘንድ የተያዘውን ውጥን እውን ከማድረግ ረገድ ያለው አበርክቶ በቀላሉ የሚታይ አይደለም። ይህም ከዓለም አቀፉ የብዝሃ ሕይወት ማዕቀፍ
የጥብቅ ወጣ ሽፋንን ልኬትና ግብ ከማሳካት አንጻር እንደ አገርም እንደ ዓለምም ከፍተኛ አስተዋጽኦ ይኖረዋል። በኢትዮጵያ ካላት ሁለንተናዊ አቅም አንጻር ያስመዘገብናቸው ባዮስፌር ሀብቶች በጣም ጥቂት ናቸው። ከዚህ በላይ ብዙ መስራት እንደሚጠበቅብን መገንዘብ ያሻል። ባዮስፌር ሪዘርቭ ማስመዝገብ ብቻውን ስኬት ባለመሆኑ በቀጣይነት መሰራት ያለባቸው ዘርፈ ብዙ ተግባራት እንዳሉ መዘንጋት አያስፈልግም። የባዮስፌር ሪዘርቮች ዘለቄታዊ ጥበቃና እንክብካቤ አጠቃቀምን የማረጋገጥ ጉዳይ በአንድ ተቋም ብቻ የሚወሰን ሳይሆን የተለያዩ የባለድርሻ አካላት ርብርብ የግድ የሚል ነው። ዘለቄታዊ ጥበቃና አጠቃቀምን ለማረጋገጥ ብሔራዊ የሰውና የባዮስፌር ኮሚቴና ብሔራዊ የባዮስፌር ኔትወርክን ሁለንተናዊ አቅም ከማጎልበት ጨምሮ ከፌዴራል ጀምሮ ክልሎች፣ ዞኖች፣ ከተማ አስተዳደሮች እንዲሁም የአካባቢዎቹ ማህበረሰብ አባላት፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች እና ተቋማት በጋራ መረባረብ ይኖርባቸዋል። ከሁሉ በላይ ይህን ድንቅ ሀብት ጠብቆ በማቆየታቸው የአካባቢ ማህበረሰብና መስተዳደር አካላት ታላቅ ክብር ይገባቸዋል። በመሆኑም የአካባቢያቸውን ያለውን ጸጋ በመለየት የአካባቢ ማህበረሰብ ተጠቃሚነት ማረጋገጥ የባዮስፌር ሪዘርቭን ለቱሪዝም ሴክተሩ ጥቅም ወሳኝ መሆኑን ተረድተን እንድንረባደብ አደራ ማለት እፈልጋለሁ። ይህን ስፍራ ለዘለቄታ ቱሪዝምና ለኢኮኖሚ ቢዝነስ በማዋል ለአረንጓዴ ኢንቨስትመንት እድሎችን እንፈጥራለን። ይህም መንግስታችን ከሚከተለው የብዝሃ የኢኮኖሚ ሞዴል በማረጋገጥ የአካባቢውን ሕዝብ በልማቱ ተጠቃሚ ማድረግ ዋነኛው መንገድ ነው። ክቡራንና ክቡራት፣ ይህ ባዮስፌር የፌዴራልና የክልል መንግስታት አካላት፣ ዓለም አቀፍ ተቋማትና ከሁሉም በላይ ደግሞ የአካባቢ ማህበረሰብ በተቀናጀ አስተዳደር ይህን ውድ ሀብት እንዲያለሙት በሙሉ ኃላፊነት እንዲንቀሳቀሱ ጥሪ አቀርባለሁ። ባዮስፌር ሪዘርቭን ማንበር፣ መጠበቅ፣ ልማትና ምርምር ድጋፍን እንዲሁም ባዮስፌር ሪዘርቮች የአካባቢን ተዛማጅ ባህላዊ እሴቶችን በመጠበቅ ዘላቂና የተፈጥሮ ሚዛንን የጠበቁ ኢኮኖሚያዊና ማህበራዊ እድገትን ማሟላት ይጠበቅብናል። ይህንን ታሪካዊ ምዕራፍ ማሳካት የብዙ ባለድርሻ አካላት የተቀናጀ ጥረትና የላቀ ትብብር ውጤት ነው። በዚህ አጋጣሚ ይህንን ሂደት ከዳር እስከ ዳር በመምራት በገንዘብና በሙያ በመደገፍ እንዲሁም በልዩ ልዩ ሙያ በማገልገል የተሳተፉትን ሁሉ በትህትና ማመስገን እፈልጋለሁ። በተለይም የማ ኮሚቴ ሰብሳቢ በግብርና ሚኒስቴር ፕሮፌሰር የተከበሩ ፕሮፌሰር ኢያሱን፣ መልካ ኢትዮጵያ፣ ሲዳ፣ ፋርም አፍሪካን፣ የክልሉ መንግስት፣ የዞን አስተዳደር አካላትና ማህበረሰቡ እንደዚሁም ልዩ ድጋፍ ያደረጉ ባለሙያዎችና ግለሰቦች ልባዊ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ።